እንቅጭን ተናግሮ እውነቱን በላይ ላገሩ ሰጥቷል አንገቱን ነው። እንቅጭን መነጋገር አለብን። ማጥራት ህዝብ ትክክለኛ መረጃ እንዲኖረው ማድረግ የውዴታ ሳይሆን የግዴታ ጉዳይ ነው። ልምጣ ድርጅት አመሰራረት ጋር የተወሰነ ነገር ክሊር አድርጌ ማለፍ አለብኝ። አንደኛው አርበኛ እስክንድር ነጋ አሁን ባደረገው ንግግር ሁለት መሰረታዊ ኪ ፋክተሮች አንስቷል። ለምሳሌ እነዛን ማውቃቸው በቅርብ የተነጋገርንባቸው ጉዳዮች ስለሆኑ ይሄንን አስተያየት መስጠት ይጠበቅብኛል። ፈቃደኛ ከሆነ ከዚህ በፊትም በሰዎችም በተለያየ መልኩ አቅርቤያለሁ። ፈቃደኛ ከሆነ ደግሞ ሚዲያ ላይ መጥቶ በጣም በደስታ ጋብዘን ፋክቶቹን በማስረጃ ልንከራከር እንችላለን። አሁን ትሬንድ ካያችሁ አርበኛ እስክንድር በኢትዮጵያ የፖለቲካ ህይወቱ በኢትዮጵያ የፖለቲካ ውስጥ በጣም ጉልህ ሚና ከተጫወቱ በርካታ አውንታዊ አስተዋጽኦ ካደረጉ ጽናትን ካስተማሩ በጋዜጠኝነት ሙያም ጸንተው ከታገሉ ወሳኝ መልካም ስምና ዝና ካላቸው አንዱ ነው። ይሄንን ወደ ኋላ ሄዶ በማናቸው መንገድ ጭቃ መቀባት አይቻልም። ሰው ጥሩ የሚመሰከርለት መልካም ባህሪ ይኖራል፣ ደካማ ባህሪ ይኖራል። እስከዛሬ በጣም ጠንካራና መልካም ባህሪውን በማጉላት አንዳቸውም ዛሬ በዙሪያው ውርውር እንላለን የሚሉ አካላት አንዳቸው ሩባን እኛ ያደረግነውን አልሰሩም። ልዩነታችን እንዴት ጋር መሰላችሁ? እኛ በአምልኮት አንቆምም ከማንም ጋር ቢሆን። አርበኛ ዘመነ ካሴ ጥሩ ከሰራ ጥሩ ሰርቷል። አርበኛ ሀብቴ ወልዴ ጥሩ ከሰራ ጥሩ ሰርቷል። አርበኛ መሬ ጥሩ ሲሰራ ጥሩ ሰርቷል። ጥሩ ሳይሰሩ ጥሩ አልሰሩም። አለቀ። መተን መጋፈጥ ነው። በማናቸው መልኩ አላግባብ መገፋት ገጥሞታል ብለን ስናስብ ከአርበኛ እስክንድር ጎን ቆመን ብዙ የታገልን ሰዎች ነን። ብዙ የታገልን ፋክቷን መልቀቅ የሚባል ነገር እኛ ጋር አታገኙም። አርበኛ እስክንድር የህዝባዊ ሊቀመንበር የህዝባዊ ግንባር ሊቀመንበር ሆኖ ድርጅት ሲመሰርት የገጠመ ችግር የምታውቁት ነው ብዙዎቻችሁ። የድርጅት መመስረት ጉዳይን በተመለከተ ውይይቶች ነበሩ ከተለያዩ አካላት ጋር። አንዳንዶቹ የደህንነታቸውንና ምናምን ሁኔታ ስላለ በተለያየ ምክንያት ማልገልጻቸዋል። የሚገባው አካል ይገባዋል። ስምምነት ተፈጥሮ አንዲት ፍሬ መቋጫ ነገር ላይ ሳይደረስ ልዩነቶቹ እንዳሉ ከዚህ በላይ መቆየት ከዚህ በላይ መዘግየት አይገባም በሚል በራሴ በኩል ከአብሯቸው ሲሰራው የነበሩትን አካላት እናንተ ከፈለጋችሁ ተውት እኔ ከዚህ በላይ አልዘገይም ብሎ አርበኛ መሰረተ ሻለቃ ዳዊት ወልደ ጊዮርጊስን ተጠሪ አድርጎ ኃላፊነት ሰጠ። እደጅ ያሉትን ልተውና ውስጥ ያሉትን ልተውና ደጅ ካሉት ጋር ትልቁ ተቃርኖ የነበረው ለምሳሌ እነ ቴዎድሮስ ትርፌ እነ ዶክተር ሰናይት ወዘተረፈ የነበራቸው ተቃውሞ አውት ኦፍ ብሉ ሻለቃ ዳዊትን አምጥተህ የኔ ተወካይ ነው ብለህ የምታስቀምጥበት ምንም ምክንያት የለም። ይሄንን ሂደት ስናስተባብር የነበረን አካላት አሁንም በዛው መንገድ እንቀጥላለን እንጂ አንተ ለብቻ አንድ የሆነ ተወካይ ይኑረኝ የምትልበት ምክንያት ምንድነው? ይሄ በውጭ ያለው ቲም እየሰራ የቆየ ቲም አለ ይሄው መቀጠል አለበት የሚል እሱ ደግሞ የለም አንድ እኔ የምወክለው ተወካይ መኖር አለበት የሚል የለም ይሄንን ማድረግ አትችልም የሚል ግብግቦች ነበሩ። ፋይናሊ ሻለቃ ዳዊትን ወክያለሁ ብሎ በይፋ መግለጫ ሰጠ። ህዝባዊ ግንባር ተመስርቷል ተባለ። ህዝባዊ ግንባር እንቅስቃሴ ጀመረ። በዚህ ቅዋሜ ያላቸው አካላት አብዛኞቹ ደግሞ ወደ እስር ቤት ተጋዙ። ቅሬታ ያቀረቡ ሌላም በተለያየ መልኩ ከዛ በኋላ ከአርበኛ ዘመነ ጋር የተፈጠሩ ንትርኮች እንደነበሩ በየሚዲያው መጥተው የነበሩ ምንስማማባቸው ማንስማማባቸው አሁን ወደ ኋላ ልመለስም ብዙ ዝግብ ያስነሱ ጉዳዮች ነበሩ። በወቅቱ አቋማችንን ገልጸናል።
በወቅቱ ማበረታታት ባለብን ልክ አበረታተናል። ኃላፊነት ለወሰደባቸው ጉዳዮች ጥሩ ያልናቸውን ጥሩ ናቸው ብለን ቆመናል። ሰው ህዝባዊ ግንባር ተመሰረተ። መሪው ሊቀመንበሩ አርበኛ እስክንድር ሆነ። ቀጠለ። ከህዝባዊ ግንባር በኋላ ምንም መቀጠል ስላልቻለ ለብቻው ሁሉንም በማሰባሰብ አንድ ሴንተር ላይ ያለ ልክ አሁን አፋብን እንደተመሰረተው አይነት ቀድሞ ይመስረት ተብሎ ደግሞ ጥረት ተደረገ። ህዝባዊ ሰራዊት የሚባል ተመሰረተ። ልክ ህዝባዊ ግንባር ሲመሰረት እንደነበረው ልዩነት ህዝባዊ ሰራዊት ሲመሰረትም የተወሰኑት አካላት አንቀጥልም ብለው ባካደረጉ ችግር ተፈጠረ። አሁንም ህዝባዊ ሰራዊት ሆኖ ብዙ መዝለቅ አልተቻለም። ከህዝባዊ ሰራዊት በኋላ ኢማጂን ህዝባዊ ግንባር አርበኛ እስክንድር ሊቀመንበር፣ ህዝባዊ ሰራዊት ሲመሰረትም አርበኛ እስክንድር ሊቀመንበር ሆነ። ከዛ አፋሃድ ተመሰረተ። አፋሃድ ሲመሰረትም በተመሳሳይ ህዝባዊ ሰራዊት ሲመሰረት እንደነበረው ችግር አፋሃድ ሲመሰረትም ችግር ተፈጠረና መከፋፈሉ መጣ። አሁንም የአፋሃድ ሊቀመንበር እስክንድር ሆኖ ቀጠለ። አፋባሃ ተብሎ ደግሞ በጎን ተሰባሰቡ። ከዚህ እምቢ ብለው ረግጠው የወጡት አፋብህን ሲመሰረት የሁለቱ አፋሃድና አፋባሃ ናቸው። እባካችሁ ቅራኔ ይቅር መጓተት ይቅርና ሁለቱን ድርጅቶች አዋህዳችሁ አፋብህንና አፋሃድ አንድ ላይ ሆነው ማነው አፋሃድና አፋባሃ አንድ ላይ ሆነው አፋብን ይመስረት ወደሚለው ተሄደ። አፋብን ተመሰረተ። አፋብን ሲመሰረት ለመጀመሪያ ጊዜ አርበኛ እስክንድር ሊቀመንበር ያልሆነበት ድርጅት ተፈጠረ። ህዝባዊ ግንባር፣ ህዝባዊ ሰራዊት፣ አፋሃድ ድረስ አርበኛ እስክንድር ሊቀመንበር ነው። አፋብን ሲመሰረት አርበኛ እስክንድር ሊቀመንበር አልሆነም። የአፋብን የመስረታ ሂደት ላይ አሁን አርበኛ እስክንድርን ያነሳሁት እዚህ ጋር በቃለ ምልልሱ ወቅት አንድ የተናገረው ነገር አለ። በውጭም በውስጥም ወደ መሪነት እንዳልመጣ ወደ አመራርነት እንዳልመጣ ኮንስፓየር ተደርጓል፣ ሴራ ተሰርቷል የሚል ነው።